ኢየሱስ ስትል አብን እየጠራ እንደሆነ በኢየሱስ ስታምን በአብ እያመንክ እንደሆነ ኢየሱስ ስትል መንፈስ ቅዱስን እየጠራ እንደሆነ ወይም መንፈስ ቅዱስ ስትል አብንም ወልድንም እየጠራ እንደሆነ ዝጋ በደንብ እንድትረዳ ያደርጋል። ምክንያቱም አሁን ስላሴ ሲባል ሶስት የተነጣጠለ አካል ነው ብለን በትሪኒቲ አስተምሮ ያስተምራሉ። እኔ ሙሉ በሙሉ ባልቀበለውም ግን ሶስት አካል እንዳለ አምናለሁ። ኦኬ ጥሩ። እንደዛ ከሆነ አባት ይባል እንደዛ ከሆነ ኦኬ ስለዚህ ኢየሱስ አምላክ መሆኑ ታምናለህ ማለት ነው። ብርሃን መሆኑ ታምናለህ። አምላክ ነው። ኦኬ ስለዚህ አንተ የአካላት ጉዳይ ብቻ ነው እንጂ ኢየሱስ አምላክ መሆኑ ታምናለህ ማለት ነው። ልክ እንደ አብ ኢኳል የሆነ አምላክ ነው። ግን ከየት ወዴት ነው? እስከ የት ነው? በምን ታይም ነው እሱ አምላክ የሆነው? በምን ታይም ነው የምለው? አምላክ የተደረገ አምላክ ነው። አምላክ የተደረገ አምላክ ነው ወይስ ናቹራሊ አምላክ ነው በባህሪው? በአምላክ መልክ ስኖር ሳለ ይላል መጽሐፍ ቅዱስ። በአምላክ መልክ ስኖር ሳለ ራሱን ከእግዚአብሔር ጋር ማስተካከልን ምን አደረገ? እንደሚገባ አድርጎ አልቆጠረውም ይላል መጽሐፍ ቅዱስ አይደለ? አው ግን አሁን ፖይንቱ ይሄን ነገር ነው። ስለኛ ባዶ አደረገ። ለምንድን ነው ይሄን ሁሉ ያሳየው መሰለ? አሁን እኛ ስንት አብ አለን? ፋይናሊ ጥያቄ ወዴት ነው የሚሄደው መሰለ? እኛ አብ ወለደን ከተባለ ከወለደን ውጭ አብ አለን ወይ? ወላጅ አለን ወይ ከወለደን ውጭ? ከወለደን ውጭ አብማ የለም። ስለዚህ ስንት አብ አለ ወይም ሶስት አብ አለ ብለን አናምን። ስለዚህ ስንት አብ ነው ያለን? አንድ አብ አለ። አንድ አምላክ አለ። አንድ አብ አለን። ስለዚህ እሱ አብ አሁን አንተ አባታችን በሰማይ የምትኖር ብለህ ትጸልያለህ? እኔ አልጸልይም። አትጸልይም? ኦኬ ችግር የለውም። ስለዚህ አንድ አብ ነው ያለን። አንድ አብ ካለን ይሄን አባታችን ሆይ ብለን መጸለይ እኮ የዘውትር ጸሎት ክርስቶስ ያስተማረን ጸሎት ነው። ችግር የለውም። መዝጊያ አድርገህ ትቀበላለህ ወይ ከሆነ ነው እኔ አልቀበልም። ግን በእንደዛ ብለህ ትጸልያለህ ወይ ካልከኝ ኤኒ ታይም ጸልያለሁ። ጥሩ መጸለይ ብቻ ነው የፈለግኩት። አሁን ስትጸልይ አባታችን በሰማይ የምትኖር ሆይ ብለህ የምትጸልይለት የቱን ነው? ኢየሱስን ነው? ልመናህ ወደ አብ ወልድ መንፈስ ቅዱስን አብ ወልድ መንፈስ ቅዱስን። ጥሩ። ስለዚህ አብ ወልድ መንፈስ ቅዱስ ነው አባታችን በአንድ አባት ብዬ እጠራለሁ ማለት ነው። አዎ ስለዚህ ኢየሱስ አብ ነው ማለት ነው። አባታችን ብለህ እኮ ጠርተኸው አብ ሳይሆን ለታርገ አባታችን ትለዋለህ። አብ ወልድ ለኔ ሁሉም መንፈስ ቅዱስ ኢቭን መንፈስ ቅዱስ ለኔ ረዳተን ተብሎ ነው አይደለ ለኔ የመጣው። አዎ ግን ገብቶኛል። አሁን አባታችን በሰማይ የምትኖር ስምህን ይቀደስ ስትል ነጠላ አድርገህ ነው የምትጸልያለህ አይደለ? እንደ ፕሉራል አይደለም። ብዙነት አያሳይም። ምንድነው የምትለው ያለው? አባታችን በሰማይ የምትኖር አይደለ? አዎ። ስለዚህ አባታችን በሰማይ የምትኖር ሆይ ብለህ የምትጸልይለት ኢየሱስ ነው ወይ? አብ ወልድ መንፈስ ቅዱስ። ስለዚህ አብ ወልድ መንፈስ ቅዱስ ነው አብ በአንድ አምላክ ስም። አሁን አንድ ነገር ላሳየህ። አየህ ምንድነው መሰለህ? ስላሴ እዚህ ቦታ አታገኘውም። ስፔሻሊ ኢየሱስ ያስተማረው ትምህርት አባታችን በሰማይ የምትኖር ሆይ ስምህን ይቀደስ ብለህ ነጠላ ነው። ነጠላ ሲሆን መንግስትህን ትምጣ፣ ፍቃድህ ከሰማይ እንዲሁም በምድር ይሁን፣ የዕለት እንጀራችን ስጠን ትላለህ። የዕለት እንጀራ የሚሰጠው ማን ነው? አብ አይደለም ወይ? ኢየሱስ ክርስቶስ በትምህርቱ ምን አለ? አይደለም? ክፍሉን ለምን አናነባውም ብራዘር? የትን ክፍል? አሁን እኔ እኮ ጀነራል ኮሽን የጠያቅን ያለው ምክንያቱ ኢየሱስ እያስተማረ ያለውን ክፍል ነው። ለምን አናነባውም?
እናነባዋለን። ግን ከመንበባችን በፊት እኔ አሁን የጠየቅኩ ያለው ይሄን እኮ ዴይሊ የምናደርገው ነገር ነው አይደለ? በየቀኑ የምናደርገው ነገር ነው። ለመዝጊያ ብቻ ሳይሆን ስንተኛ ስንነሳ የምናደርገው ነገር ነው። ልጆቻችን የምናስተምረው ነው። አሁን እኔ የጠየቅኩ ያለው ኦኬ አባታችን በሰማይ የምትኖር ሆይ ብለህ ስትጸልይ ማንን ነው አብ ብለህ የጠራኸው ነው? አሁን እያልከኝ አንተ በግዕዝ ምን ብለህ ነው የምትጸልየው? በግዕዝ አቡነ ዘበሰማያት ነው አይደል? አቡነ ዘበሰማያት ነው፣ አባታችን ነው፣ አብ ነው። ጸልዬ አላውቅም በግዕዝ እንኳን። ኦኬ ስለዚህ አብ የሚለው ቋንቋ ኢየሱስ አብ አይደለም ስላለ አብ ነው ብለህ የጸለይክ ነው የኔ ጥያቄ። ጉድ እሺ፣ ችግር የለውም። አንዴ ማቴዎስ 6:7 ነው ለምጣለን። ማቴዎስ 6:7ን ችግር የለውም። ማን ከፍቷል? አብራው ነው። እሺ ማቴዎስ ምዕራፍ 6 ቁጥር 7 ከ9 ነው መሰለኝ የሚጀምረው ነው። ኦኬ እንደዚህ ነው። ከ9 ጀምረን አንብበው። 8 ላይ ጀምረን ብናነብ ደስ ይለኛል። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። አሁን ከሳት ያውቃል ነው ያውቃሉ ነው ያውቃል ነው ወይስ ያውቃልና? አንድ ነው ያውቃልና። እሺ ችግር የለም፣ ውሰደው አንተ፣ ችግር የለም። እሺ እንግዲህ እናንተስ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። አሁን የእግዚአብሔር መንግስት የት ናት? በመሃላችን አለች። በጣም ጥሩ። በማን አማካኝነት? በክርስቶስ በልጁ። ጥሩ። መንግስትህ ትምጣ፣ ፈቃዴ በሰማይ እንደሆነች እንዲሁም በምድር ትሁን። የእግዚአብሔር ፈቃድ ምንድነው? ወይም የአብ ፈቃድ ምንድነው? አየህ፣ እየመለስክልኝ በልጁ እንድናምን በልጁ እንድናምን። ያ የዕለት እንጀራችን ስጠን። ማንን ነው የለመነው? የኛ የዕለት እንጀራ ምን? ዋናው አብን ነው። አስተማሪያችን ኢየሱስ ክርስቶስ ነው በዚህ ስፍራ ላይ። ስለዚህ አብን ነው የለመነን ያለን ማለት ነው። አዎ ወልድን ነው አሁን እየጸለይን ያለ። ከወልድ ነው እየተማርን ያለ ነው ማለት ነው። አሁን ያዝልኝ ቦታውና አስጨርሰኝና ችግር የለውም ትጠይቀኛለህ። እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ይላል እና ብሎ ጸለየ። ከዚህ በኋላ ቀጥለው የሚለው ስለ ጾም ነው። ችግር የለውም። አሁን ይሄን ይበቃልና ያልኩ ያለው አሁን ይሄ እኛ ተምረን እንጸልያለን። አንተም ትጸልያለህ፣ እኔም እጸልያለሁ። ስለዚህ ኢየሱስ ሲያስተምር ለአብ እንዲህ ብላችሁ ጸልዩ ነው ያለን አይደለ? ስለዚህ አንተ ለአብ ነው ወይ አባታችን በሰማይ የምትኖር ሆይ ብለህ የምትጸልይለት? ልክ እንደ ትምህርት ከሆነ በዚህ ዘመን አብ ወልድ መንፈስ ቅዱስ አንድ አምላክ ስም እንዲህ ብዬ ጸልያለሁ። ኢየሱስ ግን አልተማረም እኮ። አሁን ከኢየሱስ ትምህርት ወይ ነው ተረዳኛ። አንድ አድምጠኝና ከዛ በኋላ የምትለኝን ትነግረኛለህ ማለት ነው። እሺ ኢየሱስ በዚህ ዘመን ሰው ነበር። እሺ በሚያስተምርበት ዘመን እሺ ኢየሱስ በዚህ በሚያስተምርበት ዘመን ላይ አጋዥ የሚያስፈልግበት ጊዜ ነው። ምን አይነት አጋዥ? መንፈሳዊ አጋዥ።
እንደ ሰው የሚራብበት ዘመን እንደ ሰው የሚጠማበት ዘመን ላይ ሆኖ ነው ይሄንን ትምህርት ለአይሁዳውያን ሲያስተምራቸው የነበረው ማለት ነው። ወይም ለደቀ መዛሙርቶቹ ሲያስተምር ነበር። እሺ ኢየሱስ ከሞት ተነስቶ ሙሉ በሙሉ መለኮቱን ከተላበሰ በኋላ በአባቱ ቀኝ አለ። ቃሉን ልንሽረውም ልንደመስሰውም ልንፍቀውም ማልችለው ነገር ነው። ኦኬ አሁን ከተረዳው አንተ ምትለው ያለ ኢየሱስ ሲያስተምር ለአብ ብሎ ነው ያስተማረው። አሁን ግን ወደ ሰማይ ከከተተ በኋላ አብን ለሰዎች እያስተዋወቀ ነው። አምላክ እንዳለ እያስተዋወቃቸው እየነገራቸው ጸሎትን ምን ያደረገ ነው እያስተማራቸው ነው ማለት ነው። እንደዚህ ከሆነ አንተ አንደርስታንድ እንደዚህ ከሆነ ስለዚህ ኢየሱስ በአብ ግርማ ከተቀመጠ በኋላ ግን አባታችን ብለህ ስትጸልይ አብን ብቻ ሳይሆን አብ ወልድ መንፈስ ቅዱስ ነው የሚጠራው እያልከኝ ነው አይደለ? በትክክል ገብቶኛል ያንተ ሐሳብ። ግን ከትምህርቱ ጋር አትስማማም። ትምህርቱ የትኛው ትምህርት? ኢየሱስ ያስተማረው አባታችሁ ብሎ ኢየሱስ ያስተማረው ትምህርት ነጠላ ነው የጠራው። አንተ ግን ሶስት አካላት እንድትጠራ ነው አብ ወልድ መንፈስ ቅዱስ ምትለው ያለው። እዚህ ግን ትምህርቱ ነጠላ ነው። ከዚህ ስፍራ አንድ ሳሚ እሺ እዚህ ስፍራ ላይ ሆኖ ኢየሱስ ክርስቶስ ያስተማረ መንፈስ ቅዱስ የት ነበረ? ማለት መንፈስ ቅዱስ የት ነበረ? በኢየሱስ እኮ ሲያስተምር እኮ መንፈስ ቅዱስ እንደ ርግብ የወረደበት እኮ ነው። ልክ አንተ ሰው ሆኖ ነቢ ሆኖ ካልከው እኮ ነቢ በራሱ እኮ አይደለም። እዚህ ስፍራ ላይ እያስተማረ ባለበት ወቅት አልገባኝም። መንፈስ ቅዱስ እኮ የኢየሱስ መንፈስ እኮ ነው። ሌላ አካል ከሆነ እኮ ነው የት አለ ትለኝ። አካል ግን አይደለም እኮ ኢየሱስ ክርስቶስ እኮ በዚህ ታይም ላይ ሰው ነው። እሺ ስለዚህ ሰው ከሆነ ያ ነቢ ነው አይደለ? ነቢ ደግሞ በመንፈስ ቅዱስ ነው የሚሰራው፣ በእግዚአብሔር መንፈስ ነው የሚሰራው። ነቢ ሆኖ ያለ እግዚአብሔር መንፈስ የሚናገር የሚያስተምር አለው ወይ? ይቅርታ ልግባ። አንዴ ከስል ጨርስና ካንተ ቀጥላለሁ። ማርያም ተራጣበቅ። ኦኬ ኢየሱስ ክርስቶስ በሚያስተምርበት ታይም ወይም ኢየሱስ ክርስቶስ በዚህ ስፍራ በዚህ ዘመን በምድር ላይ በነበረበት ጊዜ ማን ነበር አልከኝ? ልክ ሰው ነው አልከኝ አይደለ? ተስማማውና ስለዚህ ሰው ከሆነ ደግሞ ያ ነቢ ነው። ነቢ ደግሞ ያ ነቢ ተብሎ አንተ ያ ነቢ ነው ወይ ያ መሲህ ነው ወይ ያ ክርስቶስ ነው ወይ ተብሏል። ስለዚህ ኢሳይያስ ልክ ምዕራፍ 11 እንደሚለው ደግሞ በሱ የእግዚአብሔር መንፈስ የእንትን መንፈስ የእውቀት መንፈስ የኃይል መንፈስ አደርጋለዋልና ነቢ ደግሞ ያለ መንፈስ ቅዱስ የሚሰራ ነቢ አለው ወይ? ጴጥሮስ ሲያስተምረን ምን አለ? ሁለተኛ ጴጥሮስ ምዕራፍ 1 ትንቢት በራሳቸው አይፈታም፣ ትንቢት ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ነው የሚናገሩት አለ። ስለዚህ መንፈስ ቅዱስ ያት አለ ስትል አካል አድርገህ ነው የምትጠይቀኝ ያለው፣ ግን እንደዛ አይደለም። ኦኬ ስለዚህ አንተ ልክ አስተማሪ አለ ካልከኝ ራባይ አለ፣ ክርስቶስ አለ፣ ያ ነብይ አለ ያልከኝ ነው መጽሐፉም ይላል። ትክክል ነህ። ስለዚህ እኔ ጥያቄ ምንድነው ከዛ ያ አስተማሪ ሲያስተምር ወደ አባታችሁ እንዲህ ብላችሁ ጸልዩ አለ። ስለዚህ ልክ በትምህርቱ መሰረት ወደ አብ ነው የሚጸለየው እንጂ አንተ እንደምትለው ማለት ነው ወደ ሶስት አካላት አይጸለይም። ትምህርቱ እንደዛ አያስተምርም። ስለዚህ ከትምህርቱ ወጥተዋል ማለት ነው። እስቲ አስረዳኝ። አንተ የምትረዳበትን መንገድ ከዚህ ስፍራ ላይ ሁንና አስተምረኝ አንተ። እሺ በቃ ከዚህ ስፍራ ላይ ሁንልና ልክ ቁጥር 8 እንደጀመርከው ስለዚህ ይላል አትምሰሏቸው ካለ በኋላ ሳትለምኑት አባታችሁ ሲል ነጠላ ነው፣ አንድ ነው። ሶስት አካል አይደለም፣ አንድ ነው። አባታችሁ አብም ያየ አንድም የለም አለ። ግን አብን ነው የሚያሳየው ማለት አባታችሁ የሚያስፈልጋችሁን ያውቃልና እንግዲህ እናንተ እንዲህ ሳሚ አንዴ ከማለት በፊት ሶስት አካል
እንዲህ ተለይቶ ስላሴ የሚል ቃል ከመጽሐፍ ቅዱስ ውስጥ አብርሃም ያመጣል ብለህ ከሆነ እንትን ያልከኛለሁ ሶስት አካል እንዲህ እዚህ ጋር አለ ብዬ ልነግርህ አልችልም። ግን ኢየሱስ ክርስቶስ ምን አለ? አባት አለኝ እኔ አባቴ ጋር ሄዳለሁ ብለዋል። አንድ ሁለተኛ ራሱ አለ ወልድ፣ ሶስተኛ እኔ ሄጄ አጽናኙን መንፈስ ቅዱስን እልክላችኋለሁ ብለዋል። እነዚህን በመያዝ ነው እኛ የትሪኒቲ አማኞች ስላሴ የሚለውን ቃል ማን እንዳመጣው ባላውቅም ሶስት አካል አለ ግን በአንድ አምላክነት የማምነው። እሱ አሁን ወንድሜ የኔና ያንተ አስተማሪ ኢየሱስ ነው አይደለ? አስተማሪያችን ኢየሱስ ነው። ስለዚህ ያስተማረን ነውና በዛን ጊዜ ባንኖር የተናገረው ግን አለ። በዛን ጊዜ ስትኖር እኮ አንተ አጠገቡ ብትሆን እንዲህ ብለህ ጸልይ ብሎ ሲያስተምርህ ወደ ስላሴ ብላ ትጸልይ አይደለ? ዳይሬክትሊ ምክንያቱም ወደ አባታችሁ ብሏል። በቃ ወደ አብ ነው የምትጸልየው። ይህን ጸሎት ለአብ ነው። አሁን 325 የመጣ ተው እሱና ግን አትሊስት ሌላ አስተማሪ አይኖራችሁ አለ ኢየሱስ። ላምበበውንስና ወደዛ እንመለሳለን። ግን አንዴ ደራም አንብቡ ስላለ ማቴዎስ 23 እሺ ቁጥር 7 እንዲህ ይላል። በቁጥር 8 ጀምሬ እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ ማን አንድ ስለሆነ እሱም ማን ነው አለ? እናንተም ሁላችሁም ወንድማማች ናችሁ። አባታችሁ አንዱ እርሱም የሰማይ ነውና። በቁጥር ስንት ነው ያስተምረን? ስንት ነው አለ? ቁጥር 9 ላይ አባታችሁ አንዱ እርሱም ምን አለ? የሰማዩ ነውና። በምድርም ላይም ማንንም አባት ብላችሁ አትጥሩ። ሊቃንን ደግሞ ምንድነው? አንድ ነው እርሱም ክርስቶስ ነው። ሊቃችሁ ማለት ታላቃችሁ እንደማለት ነው። ልክ ነህ። ታላቃችሁ፣ መሪያችሁ፣ አለቃችሁ እንደማለት ነው። ትክክል። ሊቃችሁ አንድ እርሱም ማን ነው? ክርስቶስ ነውና ክርስቶስ ሊቃውን ተብላችሁ አትጠሩ አለ። ስለዚህ ሊቁ ክርስቶስ ነው፣ መምህሩ ክርስቶስ ነው አይደለ? ራባይ ተብሎ ይጠራ ነበር። ራባይ አስተማሪስ ነው። አባታችን ደግሞ አንድ ነው ብሎ አስተማረን። አሁን ከሱ በቀር አስተማሪ የለን ካልን ከሱ በቀር አስተማሪ ካልን ወደ ትምህርት እንምጣ። ትምህርት እንዲህ ይላል። ስለዚህ አትምሰሏቸው አለ። አትምሰላቸው፣ በቃ ለማንም አትምሰሉ። ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃሉ ሳይሆን ያውቃል። እንግዲህ እናንተስ አትምሰሏቸው ስል ምን ማለት ነው? አሕዛብ ነው። ቁጥር 7 ስለዘለልነው ነው እንጂ አሕዛብ በመናገራቸው ብዙ እንዲሰሙ ይመስላችኋል። ስትጸልዩ እንደነርሱ በከንቱ አትድገሙ ይላል። ስለዚህ አባታችሁ የምትፈልጉት ያውቃል አለ። እንግዲህ እናንተስ እንዲህ ጸልዩ። በሰማይ የምትኖር አባታችን ሆይ ስምህን ይቀደስ። ስማችሁ ይቀደስ አይደለም። አሁን ስላሴ ከሆነ ይሄን ስላሴ በስም ስንት ነው? 3 ነው አይደለ? ተባረከ። ኢየሱስ የተናገረው ለማሳየት ነው። ኦኬ፣ በስም 3 ከሆኑ ስምህን ይቀደስ አንልም። ለስላሴ ስማችሁ ነው። አይ ነው አንድ ነው። ስላሴ አንድ አምላክ ነው። ግን በስም 3 ናቸው። ስለዚህ ስምህን አንልም። ስላሴ ከሆነ ስማችሁ ነው። ስላሴ ስንት ነው? አንድ የሆኑ 2 የሆኑ 3 የሆኑ በምንድነው አንድ የሚሆኑ? በስልጣን በኃይል በመለኮት። በምንድነው 3 የሚሆኑ? በግብር በስም በአካል። ኦኬ። ስለዚህ እንዴት አድርገን ስምህን እንላለን እዚህ ቦታ? አይሆንም። ስለዚህ ይህን ጸሎት ወደ ስላሴ አይጸለይም፣ ወደ አብ ነው የሚጸለየው። ትምህርቱ እንደዛ ነው። መንግስትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሆን፣ የዕለት እንጀራችን ዛሬ ስጠን። አሁን እዚህ ቦታ ስታየው ራሱ እንጀራ የሚሰጠው አብ ነው ብሎ ኢየሱስ ወንጌል ዮሐንስ ምዕራፍ 6 አስተማረ። ከሰማይ የወረደ ማና እኔ ነኝ ምናምን ሲል ምን አለ?
አይ ሙሴ መናን እንሰጣቸው መና ስጠናሉና አይ እንጀራ የሚሰጥ አብ ነው አለ። ስለዚህ እንጀራ ምን ለምነው ያለው አብን ነው። አሁን ይህን ጸሎት ወደ አንድ አካል ወደ አብ ብቻ ነው የሚጸለየው። ሁሉ ያለው ደግሞ ጸሎቱ ደግሞ ደልዳላ ነው። እኛም ደግሞ የበደሉን ይቅር እንደምንል በደላችን ይቅር በለን ይላልና ከክፉ አድነን እንጂ ወደ ፈተና ታግባን መንግስት ያንተ ናትና የሱ ናታ መንግስት ደግሞ ኃይልም ክብር እንደዘላለም ካለ በኋላ ለሰዎች ኃጢአታቸው ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። ይቅር ባይ ራሱ አብ ነው ብሎ ነው ክርስቶስ ያስተማረው። አንድ አሁን ወደ ሌላ ከመሄዳችን በፊት ይሄን ነገር ምድለው ለምንድን ነው አንድ ብቻ ላንብብልና ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 እንደሚለው ቃል አለ። የሚገርም ቃል ምን ይላል? ለሚወጣ ሁሉ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ምዕራፍ 1 ቁጥር 9 እሺ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው ማን የለውም? አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። አሁን ትምህርቱ በቂ ነው። ምን ለማለት ነው? ትምህርቱ ከትምህርቱ ውጭ አንጨምርበትም። ሊያስተምረን እንድንጨምርበት አይደለም የመጣው። ጀስ ምንድነው የመጣው? እሱ ልክ እንዲህ ብሎ ይሄን ወደ አብ ነው የሚጸለየው ብሎ ኢየሱስ አስተማረን። ኦኬ። ስለዚህ ኢየሱስ አብ ካልሆነ አይጸለይበትም፣ ወደሱ አይጸለይም። ደስ የሚል ቃል አመጣው። እስቲ ደጋምና አንብበው እስቲ በእናትህ። የት ነው ለማጣው? ያ ዮሐንስ ሁለተኛ ዮሐንስ አሉት የሚለው ነው። ኦኬ። አይ ደጋማ ደስ አለ ችግር የለውም። አቢሲናም በራኮ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ስለዚህ አንተ የፈለካት ወይም አብሲና የፈለካት አሉት የምትለው ነው። እኔ ግን ከሱ በቃ እንድኖረን እንዳይኖረን አይ ችግር የለውም። እስቲ ቀጥልና እስቲ ቀጥል። ቁጥር 10ንም አንብብ እስቲ አንዴ። ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ የክርስቶስ ትምህርት ይህንን ትምህርት ባያመጣ የማን ትምህርት ነው? ይህን ትምህርት የሚለው የክርስቶስ ትምህርት ነው አይደለ? የክርስቶስን ትምህርት ባያመጣ ኦኬ። ቆይ እኔ አሁን ዛሬ ላንተ የክርስቶስን ትምህርት ነው ያመጣሁልህ። ምን የሚለው ክርስቶስ ቆሞ ያስተማረው ለአባታችን እንዲህ ብላችሁ ከመቀመጡ በፊት ማለት ነው፣ በምድር ላይ እያለ ትምህርቱ ነው። ግን ቆይ ወንድሜ ከስል ጨርስና ካንተ እመጣለሁ። አሁን ክርስቶስ ያላስተማረው ትምህርት አይድረስባችሁ ነው ያለው መጽሐፍ ቅዱስ። አይምጣባችሁ፣ ወደ ቤታችሁ አይምጣ፣ አይግባ ነው ትምህርት። ስለዚህ አሁን በዚህ ስፍራ ላይ ምን አለ? አብ አለ፣ ወልድ አለ። ኤግዛክትሊ። ግን አብ አለ፣ ወልድ አለ፣ መንፈስ ቅዱስም አለ ማለት ነው። ቆይ አብና ወልድ የሚኖርህ ግን መቼ ነው? በክርስቶስ ትምህርት ውስጥ። የክርስቶስ ትምህርት ምን ይላል? አሁን ስለ ጸሎት ስታም ስለ ጸሎት የክርስቶስ ትምህርት ምን ይላል? ወደ ማን ጸልይ? አባታችን ሆይ ወደ አብ ጸልይ ይላል አይደለ? አሁን በልብህ አንተ ልክ የክርስቶስ እንዳስተማረ ሆነ ወደ አብ ስትጸልይ ቆይ ስማኝ እስቲ እንደው ችግር የለውም ትቀጥላለህ። አጭር ጥያቄ ነው የምጠይቅህ ነው። እኔ በጣም ጥሩ አዳማጭ ነኝ፣ ችግር የለውም። እሺ አንተ ስትጸልይ ልበለህና አብ ብቻ አለ ኢማጂን ስታይ በአእምሮ ስታስብ አንድ አካል አለ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለውን ሐሳብ በአእምሮ እዚህ ነው የምትጸልየው ወይስ
አብ አንድ ኦንሊ ጂሰስ አለ ብቻ አለ ብለን ነው የምትጸልየው? ወይ ኢየሱስ ይባርክ። እኔም አንድ አባት አንድ አብ አለ ብዬ ነው የምጸልየው። በቃ እኔ አሁን ኢየሱስ የተናገረው እኮ ነው የተማረን። ምንድነው የተማረን ያለን? ኢየሱስ ያስተማረን ስለ ጸሎት ሲያስተምረን አባታችን በሰማይ የምትኖር ሆይ ብላችሁ ጸልዩ፣ አባታችሁ አንድ ነው እርሱም እያለ አስተምሮናል። በእርሱ ሁሉ ይሆናል።